አላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የደም ስኳርን የሚቀንሱ መመገብ ያለባችሁን 10 ጤናማ ምግቦችን በዚህ ቪዲዮ ላይ በስፋት ዝርዝሬ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁ እላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ከፍተኛ የደም ስኳር መጠን እንደ ከፍተኛ ድካም፣ የልብ ችግሮች እናም ሌሎችንም ያሉ የተለያዩ የጤና ችግሮችን ሊያስከትል ይችላል። በጣም የተለመደው ሰዎች በደም ውስጥ ያለው የስኳር መጠናቸው እንዲጨምር ምክንያት የሆነው ሰውነታችን በቂ ኢንሱሊን ማምረት በማይችልበት ጊዜ በሚከሰት በስኳር በሽታ ምክንያት ነው። ለስኳር ህመም የደማችን የስኳር መጠን እንዲቀንስ በዝቅተኛ ግላይሲሚክ ኢንዴክስ አመጋገብ ላይ ማተኮር ያስፈልጋል። ይህ ማለት እንደ የተጣራ ካርቦሃይድሬትስ፣ ከመጠን በላይ ስኳርናም እንደ ሶዳ ያሉ ጣፋጭ መጠጦችን ማስወገድ ያስፈልጋል። እነዚህ በደም ውስጥ ያለው የስኳር መጠን ከመጠን በላይ መጨመርን ያስከትላሉ። በደማችሁ ውስጥ ያለው የስኳር መጠን ዝቅተኛ እንዲሆን ለማድረግ በአመጋገባችሁ ውስጥ መጨመር የምትችሏቸው አንዳንድ ምግቦች ይኖራሉ ማለት ነው። እነዚህም እንግዲህ ጤናማ ምግቦች የምንላቸው አንደኛ የቤሪ ፍሬዎች ነው። እንደ ጥቁር እንጆሪ ወይም ደግሞ ብላክ ቤሪስ፣ ብሉ ቤሪ እናም እንጆሪ ያሉ የቤሪ ፍሬዎች በብዙ ምክንያቶች ከምትመገቡት በጣም ጤናማ ምግቦች መካከል ይጠቀሳሉ። በደማቸው ውስጥ ያለውን የስኳር መጠን መቀነስ ለሚፈልጉ ሰዎች በጣም የተሻሉ ፍራፍሬዎች ናቸው። ምክንያቱም አንቶሲያኒን የተባለውን ኃይለኛ ፍላቮኖይድን ይዟል። በብሔራዊ የጤና ተቋማት የተደረገ አንድ ጥናት እንደሚያሳየው የቤሪ ፍሬዎች በደም ውስጥ ያለውን የግሉኮስ መጠንናም በከፍተኛ የደም ስኳር የተጎዱትን በእጅጉ ቀንሰዋል። የቤሪ ፍሬዎችን ወደ ዕለታዊ አመጋገባችሁ ለመጨመር በጣም ቀላል ከሆኑ ምግቦች ውስጥ አንዱ ነው። የቤሪ ፍሬዎችን ወደ ለስላሳዎች፣ ወደ ኦትሜል፣ ወደ ጥራጥሬዎችና ወደ እርጎ ለመጨመር ሞክሩ። ከተለያዩ የፍላቮኖይድ አይነቶች ጥቅሞችን ለማግኘት የተለያዩ የቤሪ ፍሬዎችን ምረጡ። ሁለተኛ ደግሞ በጣም ብዙ የለውዝ ፍሬዎችንናም የተለያዩ ዘሮችን መጠቀም ነው። የለውዝ ፍሬዎችናም ዘሮች ከጤናማ አመጋገብ ጋር እጅግ በጣም ገንቢ እናም በፕሮቲን የበለጸጉ ናቸው። በደም ውስጥ ያለውን የስኳር መጠን በመቀነስ የሚታወቁት የለውዝ ፍሬዎችናም ዘሮች እንደ አልመንድ፣ ቺያ ሲድስ እናም ብራዚል ነትስ እናም ሌሎችም ይጠቀሳሉ። ብራዚል ነትስ በሴሊኒየም የበለጸጉ ናቸው። መደበኛ የሆርሞን መጠንን ለመጠበቅ ይረዳሉ። በቂ የሆነ የሴሊኒየም መጠንን ለማግኘት በቀላሉ በቀን 3 ብራዚል ነትስን ወደ አመጋገባችሁ ጨምሩ። ለውዝ ወደ ሙሉ አመጋገብ ሊጨመር የሚችል ሌላ ኃይለኛ የሆነ አንቲ ኦክሲዳንትስ ነው። ለውዝ በተለይ በአንቲ ኦክሲዳንትስ እናም በንጥረ ምግቦች የበለጸገ ሲሆን ይህም የኢንሱሊን መጠንን ለመቀነስ ይረዳል፣ እንዲሁም ረሃብንም ለመቀነስ ይረዳል። ሶስተኛ ሙሉ ጥራጥሬዎች ወይም ደግሞ ሆል ግሬንስ የምንላቸው ናቸው። ከስኳር በሽታ አያያዝ ጋር ጥናት በሚደረግበት ጊዜ በቂ ፋይበር ማግኘት አስፈላጊ ነው። ስለዚህ ሙሉ እህሎች ወይም ደግሞ ሆል ግሬንስ ተስማሚ ምርጫዎች ናቸው። ሁልጊዜም ቢሆን ነጭ ዳቦ እናም ነጭ ሩዝን ለመቀየር ሞክሩ እናም በምትኩ ሙሉ የእህል አይነቶችን ጨምሩ። ከስኳር በሽታ ወይም ደግሞ ከፍ ካለ የደም ስኳር ቁጥጥር ጋር ፋይበር በጣም አስፈላጊ ነው። በቂ መጠን ያለው ፋይበርን መመገብ በደም ውስጥ ያለውን የግሉኮስ መጠን ለመቀነስ ይረዳል። የተጣራ እህሎችን እንደ ነጭ ዳቦ፣ ፓስታ እናም ሩዝን በሙሉ እህሎች በሆል ግሬንስ እንደ ሙሉ የስንዴ ዳቦ፣ ኪዊኖ እናም ከአጃ ጋር በመለዋወጥ ዕለታዊ የፋይበር አወሳሰዳችሁን ማሳደግ ትችላላችሁ። በደንብ ፋይበርን መጠቀም ያስፈልጋል። አራተኛ ደግሞ ቅጠላማ አትክልቶች ናቸው። እንደ ኬል፣ ስፒናች፣ ጎመን፣ ስዊስ ቻርድ፣ ሰላጣ፣ ኮላርድ ግሪንስ እናም ሌሎችም የደም ስኳር መጠንን ለመቆጣጠር ይረዳሉ። አንድ ጥናት እንዳመለከተው እነዚህንናም ሌሎች ተጨማሪ አትክልቶችን በአመጋገባችሁ ውስጥ በማካተት ለአይነት 2 የስኳር በሽታ ተጋላጭነታችሁን 14 በመቶ ይቀንሰዋል። አምስተኛ ደግሞ አቮካዶ ነው። አቮካዶ
በብዙ ቶን ጠቃሚ የፖሊ አንሳቹሬትድ ፋትስ ወይም ደግሞ በጤናማ ስብ ተጭነዋል። ይህም ለማንኛውም ሰው ምርጥ ምርጫ ያደርጋቸዋል። በተለይም በደም ውስጥ ያለውን የስኳር መጠን ለመቀነስ በጣም ጠቃሚ ናቸው። ምክንያቱም በጠንካራ የአመጋገብ ባህሪያቸውናም ሰዎችን ከብዙ ምግቦች ይልቅ በፍጥነት የማጥገብ ባላቸው ችሎታ ነው። በኤንአይኤች ጥናት ውስጥ የካርቦሃይድሬት ምግቦች በአቮካዶ ሲተኩ ከመጠን በላይ ክብደት ያላቸው ተሳታፊዎች የሊፖፕሮቲን ደረጃቸውናም የግላይሲሚክ ኢንዴክስ መጠንን እንዳሻሻሉም ተደርሶበታል። ስድስተኛ ደግሞ የተወሰኑ የአሳ አይነቶች ናቸው። የደም ስኳር መጠንን ለመቀነስ የሚካተቱት ምርጥ የአሳ አይነቶች እንደ ሳልመን፣ ነጭ አሳ፣ ማካሬል እናም ሰርዲን ናቸው። ይህ የሆነበት ምክንያት አነስተኛ የሜርኩሪ ይዘት ያላቸው እናም በቶን ጠቃሚ የሆኑ ኦሜጋ ስሪ ፋቲ አሲድ ይዘት ስላላቸው ነው። ቱናን ደግሞ ወደ ጤናማ አመጋገብ ለመጨመር ሌላው ጥሩ ነገር ነው። ነገር ግን በሜርኩሪ ከፍ ያለ ስለሆነ በየቀኑ መበላት የለበትም። እንደ ሼልፊሽ ካሉ ትልልቅ አሳዎች ደግሞ ለመራቅ ሞክሩ፣ ምክንያቱም ከፍተኛ የሆነ የሜርኩሪ ይዘት ስላላቸው ነው። አሶች በተፈጥሯቸው በአዮዲን፣ በዚንክ፣ በቫይታሚን ቢ፣ በብረት ወይም ደግሞ በአይረን፣ በፖታሲየም፣ በማግኒዥየም እናም ካልሲየምን የያዙ ናቸው። አሳን ለማብሰል እጅግ በጣም ቀላል ነው። እንደ ዘዴው ከ6 እስከ 10 ደቂቃዎች ብቻ ይወስድባቸዋል። በአሳ ውስጥ የሚገኙት ኦሜጋ ስሪ ፋቲ አሲድ በደም ውስጥ ያለውን የስኳር መጠን ለመቀነስ ይረዳል። ሰባተኛ ደግሞ ነጭ ሽንኩርትና ኖርማል ሽንኩርት ነው። ነጭ ሽንኩርትናም ቀይ ሽንኩርት በፕላኔታችን ላይ ካሉት በጣም ለአንጀታችን ተግባቢ እናም ፈዋሽ የሆኑ እጽዋት ናቸው። ተጨማሪ ነጭ ሽንኩርትናም ቀይ ሽንኩርትን ማካተት የደም ስኳር መጠንን ለመቀነስ እናም የደም ውስጥ የግሉኮስ መጠንን ለመጠበቅ በጣም ጠቃሚ ነው። ትኩስ ነጭ ሽንኩርትናም ቀይ ሽንኩርትን መጨመር ለጤና ተስማሚ ነው። ነገር ግን ቅመማ ቅመሞችን ከሁለቱ ጋር መጠቀምም በጣም ጠቃሚ ነው። ስምንተኛ ደግሞ ስኳር ድንች ነው። ስኳር ድንች በቫይታሚን ኤ፣ በቫይታሚን ሲ፣ በፋይበር፣ በፕሮቲን እናም በሌሎች ብዙ ንጥረ ነገሮችንም ይዟል። በበርካታ ምክንያቶች በደም ውስጥ ካለው የስኳር መጠን ጋር ለሚታገሉ ነጭ ድንችን በስኳር ድንች መቀየር በጣም ጥሩ ሀሳብ ነው። ዘጠነኛ ደግሞ ቼሪስ ነው። ቼሪስ ከሌሎች ፍራፍሬዎች ያነሰ ግላይሲሚክ ኢንዴክስ ስላላቸው በደም ውስጥ ያለውን የስኳር መጠን ከማሳደግ ይልቅ ዝቅ ለማድረግ ይረዳሉ። የቼሪ ፍሬዎችን መብላት የስኳር በሽታ ባለባቸው እናም ከመጠን በላይ ውፍረት ላይ አዎንታዊ ተጽዕኖ ይኖረዋል። በተጨማሪም የጡንቻ ህመምን ለማሻሻልም ይረዳሉ። በአንቲ ኦክሲዳንትስ ባህሪያቸው ስለተጫኑ የጡንቻ ህመምን ያሻሽላሉ። የሚመረጡት ምርጥ የቼሪ ፍሬዎች ታርት ናቸው፣ ምክንያቱም ከፍተኛው አንቲ ኦክሲዳንትስ አላቸው። በቶን ጠቃሚ ንጥረ ነገሮችም ተጭኗል። በአርትራይተስ የሚመጡ ምልክቶችን ለማሻሻልም ይረዳሉ እናም የእንቅልፍ ጥራትን እንኳን ያሻሽላሉ። ይህ የሆነበት ምክንያት ቼሪ የተፈጥሮ ሜላቶኒን ምንጭ በመሆናቸው ነው። ሜላቶኒን ለመተኛት ጊዜ ሲደርስ በተፈጥሮ የሚለቀቅ ነው። በደም ውስጥ ካለው የስኳር መጠን ጋር ትግል ካደረጋችሁ እናም እንቅልፍ ካልወሰዳችሁ አንዳንድ የቼሪ ፍሬዎችን ለመጠቀም ሞክሩ። በአጠቃላይ የቼሪ ፍሬዎች በተለይም የታርት ቼሪስ ዝቅተኛ ግላይሲሚክ ኢንዴክስ ያላቸው ፍሬዎች ሲሆኑ የደም ስኳርን ለመቀነስ የጡንቻን ህመምናም የአርትራይተስ ህመምንም ይቀንሳል እናም የእንቅልፋችሁን ጥራትም ያሻሽላል። አስረኛ ካካኦ ነው። ካካኦ ተፈጥሯዊ የሆነ ቸኮሌት ነው። ያልጣፈጠ እናም ጥሬ ነው። ከከፍተኛ የደም ስኳር መጠን ጋር የምትታገሉ ከሆነ ካካኦ በአንቲ ኦክሲዳንትስ ብዛት ምክንያት ከጣፋጭ ቸኮሌቶች በጣም ጥሩ አማራጭ ነው። ጥሬ ካካኦ እንደ ሰማያዊ እንጆሪ 40 እጥፍ አንቲ ኦክሲዳንትስ አለው። በተጨማሪም በማግኒዥየም የተሞላ ነው። ይህም የልብናም የአእምሮ ጤናን ለመጠበቅ ይረዳል። ካካኦ እናም ባህላዊ ኮኮዋ የተለያዩ ናቸው። የተለያዩ ባህሪያትናም የጤና ጠቀሜታዎችም አሏቸው። ጥሬ ካካኦ በጣም ንጹህ የቸኮሌት አይነት ነው። ስለዚህ በጣም ብዙ አንቲ ኦክሲዳንቶችን ይዟል። አልፎ ተርፎም ተፈጥሯዊ ስሜትንም የሚያረጋጋ ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የደማችሁን የስኳር መጠን ለመቀነስ ወይም ደግሞ ለመቆጣጠር እነዚህን 10 ምግቦችን መመገብ የተሻለ ነው፣ ወይም ደግሞ በአመጋገባችሁ ውስጥ ማካተት አለባችሁ ማለት ነው።
በአጠቃላይ ጤናማ ሆናችሁ እንድትቆዩ እናም በደማችሁ ውስጥ ያለውን የስኳር መጠን እንድትቀንሱ ለማድረግ ወደ አመጋገባችሁ የሚጨመሩ ብዙ አይነት ምግቦች አሉ። ነገር ግን በስኳር ህመም የምትሰቃዩ ከሆነ በደማችሁ ውስጥ ያለውን የግሉኮስ መጠን መቀነሱን ለማረጋገጥ ብቸኛው መንገድ ብዙ ለልብ ጤናማ የሆነ የአካል ብቃት እንቅስቃሴን ማድረግ እናም መድኃኒቶችን መውሰድ ነው። ከፍተኛ ከሆነ ማለት ነው። የአኗኗር ዘይቤያችሁን ስለመቀየር እናም ከነዚህ አልሚ ኃይል ሰጪ ምግቦች ውስጥ አንዳንዶቹን ወደ አመጋገባችሁ ስለማከል ወይም ደግሞ ስለማካተት ከዶክተራችሁ ጋር መነጋገር ያስፈልጋል ማለት ነው። ዶክተራችሁን አማክራችሁ ከስኳር በሽታ ጋር ጤናማ የሆኑ ምግቦችን መመገብ ይመረጣል። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም አይለኝ እላለሁኝ። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።